ተሙ እንደው በጥረት ነው የሚያምነው በድል ነው የሚያምነው ተሙ እስቲ በጥረት አምናል ጊዜ ወሰደብኝ ነገር እንደሆነ ለኔ ቴስት አለ ግጥም ጻፉና እንትናሉና ለዛሬ በቃናል ብለው ወጡ እዛ እንዴት ቸር ስሙትን አልነገሩንም ምናምን ስንል አራሰው ግጥም እስካሁን ድረስ ዘርዘርቼ ነበር እንዴ ለመልም እሰየው አበበ በቀለ ግሩም እድሜ ስንት ነው ተሙ 1989 መስከረም 3 ነው የተወለድኩት 28 ዓመቴ ነው ሶሻል ሚዲያ ላይ ያሉ ችግሮች ከ100% 75-80% ፊክስ የሚደረጉ በእነሱ በማዳም ቅመሞች ጥሩ ነገር የምትፈልግ ከሆነ ብዬ ማስበው መጀመሪያ ራስን ቼክ ማድረግ አለብኝ ነው ስታድግ ምን መሆን ነው የምትፈልገው ሲል ሊስትሮ ማርያም ከፈገግታን ያበኩት ታውቃለህ እግዚአብሔር ላይፍ ራሷ እየቀጠቀጠች ታበስላለች ስታጣ ስታገኝ ከሰው ጋር እንዴት ነው ማውራት ያለብህ የምታገኘውን ሰው በምን አይነት ቶን ነው ማውራት ያለብህ እንደው ወደፊት እንደው ምን ለማድረግ አስበሃል ፕሮዳክሽን ትልቅ ፕሮዳክሽን የዋህነት በጣም ኦቨር ሲሆን በቃ ያስደበድባል ለድድብና የሚሆን ጥቅስ አትፈልግ ጫወታ አዋቂ ወይ በአይቤክስ ሚዲያ ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ ሁሉ አማን ሁሉ ሰላም እኛ በጣም ደህና ነን እናንተ እንዴት ናችሁ ዛሬ ይዤላችሁ የመጣሁት ሰው በጣም ተወዳጅ ቲክቶከር ነው በጣም የሚገርም ዩቲዩበር ነው በጣም የማደንቀውና የማከብረው ወዳጄ ነው የዛሬ የጨዋታ አዋቂ እንግዳችን ተምዬ ወይዬ እንኳን ደህና መጣ እንኳን ደህና ቆየ እንግዳችን ሆነ ስለመጣ በጨዋታ አዋቂና በአይቤክስ ሚዲያ ቤተሰቦች እንዲሁም በሙሉ ክሩ በጓደኞቼ ስም ከልብ አመሰግናለሁ በጣም ነው አመሰግናለሁ እናዬ እኔንም እንግዳ አድርጋችሁ ስለጋበዛችሁኝ ከልብ ነው ማመሰግነው እንደው ተምዬ ለመግቢያ ያክል ይሆነን ዘንድ ተሙ የታደገ የተወለደ እንደው ስለ ልጅነት ስላደክበት ስለተማርክበት ነገር ትንሽ እንደው ብናወራ በነገር ላይ ይርጋ ጨፌን በጣም ሞዳት ሀገር ነች በጣም ደስ የምትል ግሪን ቦታ ነው ስጋ በመደብ የሚሸጥበት ሀገር ኪሎ ነውር ነው እዛ አካባቢ በዚህ አጋጣሚ ማለት ነው እዛ ነው የተወለድኩት ያደኩትም ሃይ ስኩል ድረስ የተማርኩት እዛ ነው ኮሌጅ ወደ ሐዋሳ ነው ሙቪ ያደረግነው ፋሚሊ ነቅለን የወጣነው ለዛ ነው ከዛ በኋላ ነው እንግዲህ ሃይ ስኩል ላይ እዛ ተማር ኮሌጅ ሐዋሳ አሁን ላይ አዲስ አበባ ሸገር ላይ ነን ያለነው አዱገነት ሸግዬ መተናል ስላለ እንዴት ነበር አስተዳደግ እንዴት ነው አካባቢ ላይ እንደው እስቲ ተሙ ምን አይነት ሰው ነው በአካባቢው ላይ ፌመስ ነው አስቸጋሪ ነበር ተወዳጅ ነበር በጥባጭ ነበር እንዴት ነበር ቪዲዮአችን ላይ ብዙ ጊዜ እንደምንገልጸው ሁሉ ጎረቤት ቢያንስ ያስተዳደገን 75 እና ቢያንስ 60% ራሱ ጎረቤት ሊወስድብ ይችላል በጣም የተቀጣን ያደግነው እንደ አሁኑ ጊዜ አይደለም ወልደ ቀጣ እንደሚባለው አይደለም ኦኬ ማንንም ነው እንት የሚል ስታጠፋ ከታይ ደስ የሚል አካባቢ ነው ያው ጠበብ ብትልም ሰው ፈራህ እግዚአብሔር አለው በዛ አንግል ስላደግን ከልጅነት ጀምሮ ያው ነውር እናንተን የሚባለው ነገር ቢያንስ በተወሰነ መንገድ ለይተናል ብለን እናስባለን አሁን ላለንበትም አሁን ሶሻል ሚዲያ ላይ ላለንበትም እንትን ዋናው ነገር እሱ ይመስለኛል ተሙ ፌመስ አልነበረም ነጋዴ ነበር እዛ በጣም ከልጅነቴ ነው ንግድ ጀምሮ ብር ላይ አይደክምም አይ ገንዘብ ግንዛቤና ገንዘብ ግድ ነው እሺ እና ንግድ ላይ ነበርኩ ኦኬ በጣም ብዙ ስራ ሰርቻለሁ በጣም ብዘረዘርልህ በጣም ነው ብዙ ከላይ በነገር የሆነች ጥያቄ ላይ አምጥቼዋለሁ ለነገሩ እስቲ እንደው ዝቅ ብለህ ሰርታል
እንዴ በጣም ኦኬ ሊስትሮ ነበርኩኝ። ጣውላ ቤት ሰርቻለሁ። ጠጅ ቤት ቀጂነት ሰርቻለሁ። ስፔሻል ጠጅ ቤት ቀጂነት ዝጉብኝ የሚባል ነበር። ባለሀብቶች ብቻ ከ11 ሰዓት በኋላ የሚጠጡበት። እሺ ማታ እንደ ቢዝነስ ቁጭ ብለው ሲያወሩበት ነው። ቆሎ አዙር ያለው ቦይና አዙር ያለው ሸንኮራ ደግሞ በጣም ረጅም ገጠር ስለሆነ አይተው ሊሆን ይችላል። በጣም ረጅም መንገድ በእግር ጉዘን እንገዛው ምናምን የነበረው። ኦኬ እንደዛ ሰርቻ ወደ ሐዋሳ ሙቭ ስናደርግ ኮሌጅ ላይ ስለነበር ፊልም ቤት ከፈተ። ኦኬ ከዛ ከፊልም ቤት አፕግሬድ ያደረግ ባጃጅ ከዛ መኪና። ኦኬ ላይፍን እየደበደብን ያባረርናት። እንደው አንተ ከሰራቸው ውስጥ ነው የተወሰኑትን ሰርቻቸዋለሁ። አይ ቲንክ ሊስትሮን ሰርቻለሁ፣ ጣውላ ቤት ሰርቻለሁ። ያ ዋው የሚገርም ነገር ያመሳሰል አይኖራችን ይመሳሰላል በጣም ወንድሜ ነህ እንዴ? እስቲ ቼክ እናደርጋለን። ያው ደስ ይላል። አሪፍ ነው። ሰው እንዲህ ከዝቅታ ሲነሳ ከፍ ብሎ መብረር አይከብደውም። ብዙ ጊዜ ትንፋሽ አያጥረውም። ግድ ነው ላይፍን ቴስት የሚኖር የሆነ ማጣትን ዜሮን ስታቃት 100 ብዙም እንትን አይደለም። በቃ ትሰራለህ፣ ታገኛለህ፣ የሆነ ሰዓት ፌል አውት ታደርጋለህ፣ ከገበያውም ትወጣለህ፣ ድጋሚ ትመለሳለህ። ሞራል ብቻ አይሙት እንጂ ምን ታጣለህ? ሰው እኮ ነው። ያ እውነት ነው። እንደው ያ ዘመን ያኔ ድቅ ብለህ ታትረህ የሰራህበት ጊዜ አሁን ላለህበት ማንነት እንደው ግብአት ሆኖኛል ብለህ ታስባለህ? በጣም ኦኬ። በጣም ከበፊትም ስሰራ ከስራው በላይ ያው ሰርቪስ የምሰጠውን ሰው አስቀድማል። ትራንስፖርት ላይ በነበርኩ ሰዓት ደስ የሚል እንትን ነበረኝ። ለ3 ለ4 ዓመት ዝቅ ብዬም ስሰራ ያው በቤተሰብ ራስን ማገዝም ራስን ማውጣት ስለነበረ እያየህበት ነው የምትመጣው። በቃ ራስን ባህሪንም እያየህበት ምናምን ትመጣለህ። ፈጣሪም የሚረዳ ደግሞ በቃ ትንሽ ልብህ እንትን ሲሆን ይመስለኛል። ከዛ የተነሳ አሁን ላይ አሪፍ ነው። ከሰው ጋር ያለኝም ንግግር ስርዓት ምናምን ያን ያህል ስርዓት አለኝ ለማለት ያክልም ሳይሆን አለ ተምዬ ቢያንስ ገደብ ይሰጣል። በቃ አስተዳደግና አኗኗር ነው። ልክ ነህ። በጣም ጨዋ ልጅ እንደሆንክ ያስታውቃል። ምንም ጥርጥር የለውም። ካልክሽ ምን አደርጋለሁ? ያው ደስ ይላል። እንደው አሁን አዲስ አበባ ከመግባታችን በፊት እዛው ይርጋ ጨፌን ጨርስ ብዬ እኮ ነው ተምዬ። እንደው ምን ሲመጣ ወይ ምን ሲፈጠር ይርጋ ጨፌ ትዝ ይልሃል? አንዳንድ ጊዜ ወይ የልጅነት ትዝታ ምንድነው? እንደው በተለየ ትዝ የምትል ይርጋ ጨፌ? በዓል ሲመጣ እኛ ጋር እንደነገርኩ በጣም ሶሻል ላይፍ ያለበት ስለሆነ ከሳምንት ከ15 ቀን በፊት በቃ ይደምቃል። አካባቢ በጣም ግሪን ነው። በጣም መጨረሻ ከምል በላይ ግሪን ነው። ብዙውን ጊዜ ግሪን ነው እና ስጋ ሳይ ስጋ አርብና ሮብ ነው ማንበለው። ኖርማል እንዳወራ ነው በመደብ ነው የሚሸጠው። ኪሎ ምናምን የሚባል ነገር የለም። በጣም ትንሽም ስለሆነ እንትን ይላል። በቃ ሌላ ምግብ ከምትበላ የሚቀልህና የሚቀርብህ ጥሬ ስጋና በቃ ስጋ ነክ ነገር ነውና ስጋ ሳይና በዓል ሲመጣ በጣም ትዝ ይለኛል። በጣም ሚሊዮን ሹሩቤን ታውቀዋለህ? አዎ ይርጋ ጨፌ ልጅ እነሱ ሰፈር ነው እንዴ? አይደለም፣ እኔ ወደ መስጊዱ አካባቢ ሚሊዮን ሹሩቤ ወደ ታች አካባቢ ነውና ኦኬ። ለመጨረሻ ጊዜ ያየሁት ሃይ ስኩል እያለሁ ኦኬ ሃይ ስኩል ቲያትር ምናምን ሞክር ነበር። ያ ነፍሱን ይማረውና በጣም ይርጋ ጨፌ ካፈራቻቸው በጣም ባህሪውም ደስ የሚል ልጅ ነበር። ያው ነፍሱን ይማረው ባለበት ያው እናንተን ደግሞ የመሳሰለ ወጣት በጣም ሰፊ ሀሳብ ያላቸውን ልጆች ደግሞ አፍርታለች። እስቲ አይደለም ብለን እናስበው። እንደው ከአካባቢ ላይ በጣም ትዝ የሚል ሰው አለ? ኦድ የሆነ ካራክተር ወይ በደግነቱ ሊሆን ይችላል ወይ በአስቂኝነቱ ሊሆን ይችላል። ሁሌ ስታስበው ትዝ የሚል አለ? አይ መምህራችንን አስታውሰዋለሁ። እሺ በጣም አስቲል አሉ። ትልቅ ሰው ናቸው። አማርኛ አስተማሪ ናቸውና ኮሚክ አንተ ቀልድ ሰው አይችልም። በጣም ቀልደኛ ሰው ናቸው እና ገጣሚ ናቸው እና መጽሐፍ ሰው እንዲያነብ በጣም ፑሽ ያደርጋሉ ምናምን። ፍላጎቴ ነው። ስቲል ድጋሚ በሆነ ነገር ብንገናኝ ሁላ ደስ ይለኛል።
እሳቸው በጣም ኮሜዲ ናቸውና ከዛ አንፃር ምን የሚሉት ነገር ትዝ ይልሃል? እንደተሙ ፈገግ አልክ ገና እኔ ከጭንቅላቴ ውስጥ የሚያወጣ ነገር ስላለ ነው። እንትን አስተማሪዎች ሲገቡ ኢንትሮዲዩስ ያደርጋሉ ራሳቸውን እና ስማቸውን አልነገሩንም ምናምን። ከዛ ግጥም ጻፉና እንትን አሉ ምናምን ለዛሬ በቃናል ብለው ወጡ። እዛ እንዴት ሸር ስሙትን አልነገሩንም ምናምን ስንል አረሰውም ግጥሙን እስካሁን ድረስ ዘርዘርቼ ነበር እንዲህ ለመልም እሰየው አበበ በቀለ ግሩም ስማቸው በቀለ ግሩም ነው። እዛሽ ላይ አስብሩልን ወጡና አገላለጻቸው እና የምር ፊታቸው ሪአክሽን እና ነፍሱን ይማረውና ዶክሌ ከሳቸው ጋር ተመሳሳይ እጥረታቸው ምናምን በጣም ነው የሚያስቁት። ጨዋታ አዋቂ ስለሆኑ በጣም ትዝ ይሉኛል። ትልቅ ሰው ባየ ቁጥር በነገራችን የሚጫወት ሰው ሳይ እሳቸው ትዝ ይሉኛል። ምንድነች ግጥሟ? እስቲ እንደው ድጋሚ አጽንኦት ለመስጠት በጣም ስለወደድኳት። ዘርዘርቼ ነበር እንዲለመልም እሰየው አደገ በቀለ ግሩም። ዋው በጣም የጥበብ ሰው ናቸው። ገጥምም ይጽፋሉ፣ መጽሐፍ ሰው እንዲያነብ ምናምን ወጣቱ አሪፍ ቦታ ላይ እንዲውል እስካሁን ድረስ እኔ ያለው ከሃይ ስኩል ከወጣን በጣም ብዙ አመት ሆኖ 2006 ላይ ነው አሁን 11 አመቱ ምናምን እስካሁን ድረስ ይሄን አገልግሎት ይሰጣሉ አሉ። አሁን ዋው እድሜ ይስጥልን፣ በእድሜ ያቆይልን አባታችን ባሉበት ክብረት ይስጥልን። በልጅነት አሁን ከቢዝነሶች ውጪ ተሙ እንደዚህ ሆናለሁ አሁን እኛ በልጅነታችን እኔ እንደው ምን እንኳን መሰለህ አንዴ ስታድግ ምን መሆን ነው የምትፈልገው ሲል ሊስትሮ ማርያም እኮ ከፈገግታን ያበኩት ታውቃለህ እግዚአብሔር። ከዛ ደነገጡ ሁሉም፣ ሌላው ዶክተር ኢንጂነር ምናምን፣ ግን አንድ የሆነ የለም እንደዛ ካለ ውስጥ ምነግርህ ነገር ማለት ነው የለም። ከዛስ ለምንድን ነው ሲባል እኔ ጎረቤቶቼ ኩኩና ሲሳይ የሚባሉ ነበሩና ትላልቆች ናቸው። እኔ አያቴና ክስቶቼ ነው ያሳደጉኝ። ስሾፍ እነሱ ሊስትሮ እየሰሩ እናትና አባታቸውን ያግዛሉ። ገባ እኔ ልክ እንደ ሮል ሞዴል ማያቸው እነሱን ስለነበር ነውና እንደው አንተስ ምን ሆናለሁ ትል ነበር በልጅነት? ከበፊት ጀምሮ አሁንም ድረስ ማለት ነው። አሁን እንዲኖሩ ማለት ኢንፍሉዌንሱ ላይ ብንመጣ ነጋዴም ነኝ ስቲል አሁንም ድረስ ነጋዴ ነን። ቡና ነግዳለን። አረባ ኤክስፖርት አዲስ አበባ ስንገባ የኤክስፖርት ቲም ውስጥ የተቀላቀለ እና በጣም ነጋዴ እንደምንሆን እናውቃለን። ወደ ሌሎቹ ነገሮች ከመግባቴ በፊት አሁንም በዛው አካባቢና ቤተሰብ ላይ ነው የምቆየው። እንደው ወንድም ማኔጀር እንደሆነ አውቃለሁ፣ አጫውተኛል። ከቤተሰብ ውስጥ ግን እንደው የተለየ ፍቅር ያለ ለማን ነው? እናቴ ረጅሙን ጊዜ እንትን ያለች እናቴ ነው። ግን በቃ ያው እናቱም የማይወድና የተለየ ቦታ ያለው ሰው የለም እንጂ ግን ከሷ ውጪ አሁን ለወንድሜ ይላሉ። በቃ አሁን እኔ እንደዚህ ቁጭ እንደል ያደረገኝ እሱ ነው። ከሐዋሳ ሙቭ አድርጌ ስመጣ ከሱ ጋር ነበረ ኑሮ እንትን ያለው። ካሜራማን ነው፣ ኤዲተር ነው፣ ዳይሬክተራችን ነው፣ ማናጀር ነው። ከኔ በእድሜ ትንሽ ያንሳል። ወንድም አይደለም። 10 ምናምን አመት ከኤሌመንተሪ ጀምሮ ጓደኛዬ ነው። የምርህ ነው? በጣም የምወደው መውደድ ብቻ አይደለም፣ በጣም የማከብረው በጣም ትልቅ ጭንቅላት ያለው ልጅ ብስል የሆነ ልጅ ነውና በዚህ አጋጣሚ ፍቅሬን ፓስ ላረገው አላቀብለው እሱ ደረሱ ላይ አድርጎ አረጋግቶ መልሷል። አይ በጣም ምርጥ እንትን ነው። ግን አሁን ላይ ከሱ ውጪ ብዙም ጊዜ የሚሰጠው ሰው የለም። ለቤተሰብ ስንተኛ ልጅ ነው? ለቤተሰብ ቁጥር ብዙ ናችሁ። እንዴት ነው? እያሱ በለው ፋዘር ለየያ ልታስመሰጥረኝ ነው። ይመቻቸው። አይ 5ኛ ልጅ ወንድ የመጀመሪያ ልጅ ወንድ የመጀመሪያ ልጅ ነኝና ከማዘርም ከፋዘርም ጋር አሪፍ የሆነ እንትን ያለኝ እኔ ነኝ ስለ ኩራት ሳይሆን በቃ ደስ የማን ቀለል ስለምላቸው ከኔ ጋር እንትን እና 5ኛ ልጅ ነኝ። አጠቃላይ ስንት ናችሁ? 8። ዋው ደስ የሚል ቤተሰብ። አዎ 120 ሚሊዮን ላይ አሻራውን የጣለ ቤተሰብ
እንደ ቀልድ እንዳታየው። ዋው ደስ ይላል። ተሙ የአርሰናል ደጋፊ ነህ? አዎ። ወይኔ እኔ የአርሰናል ደጋፊ ስለሆንኩ ነው እንጂ ተሙ በዛ ሳቅህ እኮ በቃ ጨዋታውን ስለጀመርከ። እኔም የአርሰናል ደጋፊ ነኝ እውነት ለመናገር ግን ያንተ ይለያል። እንዴት ነው ግን? ኳስ በጣም ቸክሎ እንደሚያይ ሰው አይደለም። ግን ምን ብዬ አስባለሁ መሰለህ፣ ኳሱ ላይ ስናይ ኳስ ኢንተርቴን ለማድረግ የምታየው ነው። የአንዱን ቲም ብትደግፍም በቃ የሆነ ኔጌቲቭ ውስጥ የሚከት ነገር ምናምን ነገር ነው ብዬ አላስብም። ከዛ ሶሻል ሚዲያ ላይ ሲታይ ደስ የሚል ቫይብ የለውም እውነቱን ስነግርህ። ማለትም በቃ ያው የተናደደ ሰው የሚሰጠውን ኮመንት ታያለህ ምናምን በቃ ዝም ብለህ ሰውን ድልን በፈኒ ሙድ ብታቀርበው ደስ ይላል ይመስለኛል። እሱ ተፈጠረው እንዴ ሰው በቃ ይመጣና የአርሰናል ደጋፊ ስለሆንክ ነው ፎሎ አነሳለሁ ምናምን ብሎ ይዝቱላል። ግን ደስ ይላል። በቃ ባሳሳቀ ግን የደረሰብህ ነገር አለ? እኔ የደረሰብኝ ነገር ስላለ ነው። ምናልባት አይተህ ከሆነ አላውቅም። ሰሞኑን ትንሽ ሶሻል ሚዲያ ላይ አንድ አነጋጋሪ ቪዲዮ ሰርተን ነበርና ያን ቪዲዮ እኛ አስበን አይደለም እውነት ለመናገር ልክ እኔ ወደ ስቱዲዮ ሲመጣ እንደዛ ስቃለውን ብዬ አይተው ከሆነና አይቻለሁ። በዚህ አጋጣሚ በነገራችን ላይ ውድ የአይቤክስ ሚዲያ ቤተሰቦች እኛ የማንም ጥላቻ የማንም ንቀት የለብንም። እውነት እግዚአብሔር በሚያውቀው አንዳንዴ የሆኑ ጨዋታዎች የሆነ አይነት ነገር ሊያመጡ ይችላሉ እና ማንም የዘርም የግለሰብም የምንም አይነት የጥላቻ አራማጆች አይደለም። በዚህ አጋጣሚ መንሱሬ ምናልባት ተቀይመህም ከሆነ እውነት በጣም ይቅርታ። አንተን ታርጌት ያደረገ ምንም ነገር አልነበረም እና ሳቅ ነች እቺን ጨዋታ ያመጣችው። ትክክል። አይ እንትን ላይ ሶሻል ሚዲያ ላይ እንደ ማለትም ሰው በሚወስደው መንገድ ነው የተናገርከው ነገርና ወይ ሳክበት። አሁን ለምሳሌ አንዳንድ ጊዜ ተናደ የምትስቀው ሳቅ አለ። በጣም ኦፎን የምትስቀው ሳቅ ሰው ጋር ምን እንደሚፈጥር አታውቁም። ልክ ነው። ሶሻል ሚዲያ ደግሞ ረጋ ተብሎ የሚታይ ነገር ይመስለኛል። አሁን እዚህ የሚቀርቡት በጣም ልምድ ያላቸው ወይ ጥበቡ ላይ የሆነ ግላዊ እንትን ላይ እውቅና ያላቸው ለማካፈልም የሚመጡ ይኖራሉ እና ከዛ አንጻር ብንወስደው ማለትም በቃ ኦልሬዲ እያካፈሉ ነው። በፖዚቲቭ መንገድ ካላሰብከው በስተቀር ሁሉም ነገር ብልሽሽቱ ነው የሚወጣው። ልክ ነው። ሶሻል ሚዲያ ያው ሰው ወደ ተመቸው የተረጉመዋል ሰውና ለምንም አትለው ያው እንደ ሙዱ ነው ሰው። እውነት ነው እንደ ሙዱ ነው። እና ግን በሳቅ ምክንያት የደረሰብህ ነገር የለም? ምንድነው እንደምታሽካከው ብሎ በጣም ያብታም ልጅ ነው የሚመስላቸውና ሁላ ታክሲ ውስጥ የሆነ ቦታ ሲያገኙ ጭራሽ በታክሲ ትሄዳለህ እንዴ ይሉኛል። በቃ መስቀው ሳቅ ጥሩ ነገር ይዞ ይመጣል ብዬ አስባለሁ። ሳቅ ተፈጥሯዊም ነው። የምታቆመው እንባና ሳቅን አንዳንዴ ከተበለባት ስቅም የሆነ ፕላስቲክ ስማይል ሰው የሚጋብዘው ለመነጋገር ትንሽ ፈገግ ማለት አለ። ከዛ አንጻር ላይፍም ደግሞ ካሳክባት ትንሽ ታሽቃብጣለች። ለዛ መሳቅ አለብህ ግዴታ ነው። እውነት ነው። የምሬን እኮ ነው። ካለቀስክ ለቅሶ ነው የሚመጣው። ምንም ጥርጥር የለውም። እና ከፍቶኝም አያውቅም። እንደዛም ስለምስል ከፍቶኝ አያውቅም ስለ እንዲያምሬ ከፍቶኝ አያውቅም። ለሳቅ በጣም ነው የሚገርመኝና ከዚህ ልጅ ጋር አብረን ነው እንዴት ወለ እኔም ምስቃት ሳቃለች ግን እንኳን አስቤያት አይደለም። እውነቴን ነው። ድንገት ነው የምትመጣው። እና ያው እንግዲህ በዚህ አጋጣሚም ያው መልእክትም ለማስተላለፍ ያክል ነው። ምክንያቱም ብዙ ሰዎች ማንም ሰው እዚህ ሊመጣ ይችላል እኛ ጋር የራሱን ሀሳብ ነው የሚያስተላልፈው። ሌላም ደግሞ በተቃራኒ ሰው ቢመጣ መጥቶ እንደዚህ ተብያለሁ የሚል ሰውም ካለ መጥቶ ቾምበር ተሙ ሰው ትመርጣለች እንደምታያት አትመርጥም። አይ እኔም እንትን ላይ ሶሻል ሚዲያ ላይ ሰርተንበታል ይሄን ጉዳይ። ኦኬ ዩቲዩባችሁን በጣም ነው የምከታተለው። ኦኬ አሪፍ ሰዎች ነው የሚቀርቡትና ከእንትን ሰው የሆነች ነገር የምትወስደው ነገር አለ። ነገር ግን በቃ ሀሳብ መስጠት የፈለገ ሰው መጥቶ መስጠት ይችላል። ክፍት ነው። ልክ እኔ እንደመጣሁት። አዎ ተምዬ ቴንክ ዩ በድጋሚ አሁንም ተምዬ እንግዳችን ሆነ አክብረን ስለመጣ በአይቤክስ ሚዲያ ቤተሰቦች ስም እንዲሁም በሙሉ በጓደኞቼ ስም ከልብ አመሰግናለሁ። እኔም በጣም ነው የማመሰግነው። የተሙን ዩቲዩብ ቻናል እና የቲክቶኩን ወደ 1 ሚሊዮን ዩቲዩብ ቻናሉን ደግሞ እስኪ 100,000 አድርገን ከዛ ደግሞ ከፍ አድርገን የሆነ ነገር ብናደርግ ያው ክብሩ ለእናንተ ነው። ይመቻችሁ።
ኮሌጅ ተምሬያለሁ ብለህ ነበር። ምንድን ነው ያጠናው? አውቶሞቲቭ። ኦኬ። ኮሌጅ ዲፕሎማ። ኦኬ። አንድ ነገር ወደ ቢዝነሱ ስለነበረ ኦኬ እንትን አላልኩም። ያን ያለን ፈርዘር ምናምን አልሄድክበትም? አውቶ ላይ ነው እንትን ያለውና መኪና ላይ። ናይስ፣ አሪፍ ነው። ተምዬ እንደው ከፈጣሪ ስራ የሚገርም ነገር ምንድን ነው? ከፈጣሪ ስራ ኧረ ብዙ አለ። ግን በጣም የሚገርም ምንድን ነው? እንደ ክፋታችን አለመሆኑ፣ እንደ ስራችን አለመከፈሉ በቃ እንትኑን ይገርመኛል። ደግነቱ ይገርመኛል። ዝም ብለህ ቁጭ ብለህ ካሰብክ ምን ሰራት እያንዳንዷ ነገር እርምጃችን ሁሉ ኃጢአት ነው። ልክ ነህ። ይሄ የግል አስተሳሰብ ነው እና የሚመጣው እንትን ደግሞ ማለት ህይወት ላይ የሚመጡ ነገሮች በቃ የሰራው ሌላ ነው፣ የሚመጣልህ ነገር ሌላ ነው እና በጣም ይቅር ባይነቱ ይገርመኛል እንጂ ሁሉም እንደ ስራው ቢከፈለው ኖሮ ኦና ነበርሽ ምድር ብዬ ማስበው አይደል? ልክ ነህ። ከሰው ስራስ ምን ይገርምሃል? ተሙ ሰው ምንም መስራት ይችላል። ሰው የተፈቀደልን ምድር ሁሉ የተፈቀደልን ለኛ ስለሆነ ምንም መስራት ይችላል ከኃጢአት ውጪ ማለት ነውና ችግሩ ምን መሰለህ? ምክንያት እናቀርባለን ለስራችን፣ ለድክመታችን ምክንያት እናቀርባለን። አንድ ነው ሶሻል ሚዲያ ላይ ያየሁት ምንድነው ለይቅርታ ይሄ ንግግሩ ደስ ላይል ይችላል። ለድድብና የሚሆን ጥቅስ አትፈልግ ምናምን የሚል እና በጣም ነው ያሳቀኝ። እናም እውነት ነው ገብቷል። የምር በቃ አሁን ለምሳሌ እስኪ ምንድነው ተሙ ለድድብና የሚሆን ጥቅስ አትፈልግ በቃ እንትኑ ደስ አይልም ግን ያስቃል። እና በጣም ክው ያልኩት እና ግን የሆነ ፐርሰንት እውነት ነው ማለትም ጥሩ ነገር የምትፈልግ ከሆነ ብዬ ማስበው መጀመሪያ ራስን ቼክ ማድረግ አለብኝ። ምን ሆነ መሰለ ሹፌር ነበርኩ ብያለሁ። ከዛ ስመጣ እዛ ስራ ላይ ስሰራ ፌል ያደረገብኝ ነገር ማንንም ምክንያት ተጠያቂ ማድረግ አልፈልግም እና ለአንድ ወር ነው ለሁለት ወር ቁጭ ብዬ ምን ሰዓት ምን አይነት ኮንቲኒቲ ነው የሚባለው ምን ሰዓት ነው ያበላሸ ነው እና ምን ብናስተካክል ጥሩ ይመጣ ነበር። ካቀለህ ስትሆን ማይነቃነቅ ስራ ነው የምትሰራው። ለእያንዳንዱ ሂደት ምክንያት ብትፈልግ ከሆነ ምናምን የዛሬ ስራ ነገ ያድርብሃል፣ ሁለት ስራ ነው የሚሆንብህ። የነገ ስራ ከነገ ወዲያ ያድራል፣ ሶስት ስራ ነው የሚሆንብህ። ዛሬ መስራት ይቻላል የምትችለውን ነገር ምክንያት ስታቀርብ ልብ ገንዘብ በ20 ልብ በ40 የሚለው ነገር ፌል ይሆናል ማለት ነው ባሳደርኩ ቁጥር። ልክ ነው። ከሰው ስራ የሚገርም ነገር ፈጥኖ የሚያስባት ነገር ፈጥኖ ያስባል። ምክንያት ሰጪነቱ ለራሳችን ምክንያት እንሰጥ። እድሜ ስንት ነው ተሚ? ይቅርታ ሙሉ ጃምቦ አርግል 1989 መስከረም 3 ነው የተወለድኩት። 28 ዓመቴ ነው። ማንም ሰው አይጠብቅም። የኛ አካባቢ ልጆች እድሜያችንና እንትናችን አንድ አይደለም። አሁን አንተ እኮ ገና 22 ምናምን 21 የምርምት መስሎ እኮ እንደዛ ሲሜን ብላጭ 17 ሊሆን ይችላል። ምን ነው በቀረብኝ ይሄን ጥያቄ አንተ ስንት ነው እንዳትለኝ በማሪ አይ በሻክቲ ይዛል ችግር የለውም። አይ እንደ እንትን እኮ እንደ አካባቢ እንደምቾት ነው ስለገረመኝ ነው። በነገር ላይ እድሜ ስንት ነው ብዬ ጠየቅኩ። በጣም ብዙ ነገር ነው የሰራው፣ ብዙ ነገር ነው ያደረከው። አሁን ደግሞ ያደረከው ነገር በጣም ያለው ነገር በጣም ነው የሚገርመው። ዩቲዩበር ነህ፣ ቲክቶከር ነህ፣ ነጋዴ ነህ። ህልም ብዙ ነው ገባ። ብዙ ሰው እኮ በዚህ እድሜው እዚህ ጋር የለም ገባ። ያው በተለያየ ምክንያት ሰው ወዶ የሆነ ነገር ውስጥ አይሆንም። ግን ይሄ ታግሎ የማሸነፍ ነገሩ አብዛኛው ጊዜ ወጣት ስትሆን በብዙ ነገር ትታለላለህና አንተ ምንም ሳትሸወድ ጊዜህን ኢቭን ሻይ ለመጠጫ እንኳን ጊዜ የሌለ ሰው ነው። ምክንያታዊ ሰው እንደሆንክ እንዲህ በጨዋታችን ውስጥ አውቄያለሁና ሀውካም እንዴት መጣ ብዬ ነው በነገር ላይ ጠየቅኩ። በአይቤክስ ሚዲያ እንትን ያስተምራል። ከስር ትንሽ ትናንሽ ስራዎችን እየሰራ ነው ምናምን ያደኩ ብያለሁ። ኦኬ
ማንም ሰው ሰፖርት እንደማያደርግህ እርግጠኛ ስትሆን ያለ አማራጭ ራስን መጠቀም ብቻ ነው። ሌላ ምንም እንትን የለም። ማንም ሰው ቤተሰብ አይደግፈኝም ብለህ የምታስብ ከሆነ ራስን ይዘህ ነው የምትወጣው። እኔ በቃ መነገድ ገንዘብ ማግኘትና አሪፍ ኑሮ መኖር እንዳለብኝ ያወኩት ጩጬ እያለሁ ስለሆንኩኝ በቃ ምንም እንትን ማለት ከዛ ማንም ሰው መክሮ አያበስልህ። ላይፍ ራሷ እየቀጠቀጠች ታበስላለች። ስታጣ ስታገኝ ከሰው ጋር እንዴት ነው ማውራት ያለብህ? የምታገኘውን ሰው በምን አይነት ቶን ነው ማውራት ያለብህ? እና ለማይጠቅም ከሆነ የሰውንም ያንተንም ጊዜ አታቃጥል። ጊዜ የራስህ ከሆነ ነገር ያለው ገንዘብ በ20 ልብ በ40 ዓመት ነው። ገንዘብን በ20 ዓመት ውስጥ ካልያዝክ ልብ በስነ ስርዓት እንትን ካልተገነባ የፋሚሊ መገንባት ምናምን የሚባለው ነገር አይኖርም ማለት ነው። እዛ ከምታያቸው ከምትቀርባቸው ሰዎች አንፃር እኔ ነኝ ካለ ነጋዴ ጋር እንጣጥ እያልኩኝ አላወራም። በስነ ስርዓት ማውራት ባለብህ ልክ ታወራለህ። ያ ደግሞ ብስለትን እየጨመረ ምናምን ያን ያህልም ብስል ነኝ ብላም ብዬ ሳይሆን ከኔ በላይ ታፍ የሆኑ 12 ቤቶች ያሉ ልጆች አሉ። ግን እኔ ኑሮ ነው በቃ የትኛውም ኮሌጅ የትኛውም እንትን አለ ኑሮ ናት አሪፍ አድርጋ ይሰራች። ሽቶ ደግሞ ጀምረሃል? አዎ ሽቶ በብራንዱ በራስ ነው አይደለም። መዲ ብለን ነው የጀመርነው። ኤም ነው የሚለው። ኦኬ መዲ ፐርፊውም ኦንላይን ላይ ነው የምንሸጠው። ገና እንትን አላለም እና ኦንላይን ዴሊቨሪ ነው የምንሰራው። የመጀመሪያው ፕሮዳክት 10 ሽቶ የገዛኝ ዩቲዩብ ተከታታይ ነው። ኦኬ ከውጭ መጥተው አሪፍ ደስ የሚሉ ሽቶችን የምንሰራው። ያው ሰው የራሴ መጥፎ አይደለም፣ ግን እኔ እንደተጠቀምኩት ከሆነ አሪፍ እቃ ነው። ሰብስክራይብ ያደረጉኝ ሰዎች ዩቲዩብ ላይ የሚያዩን ነበር። እንትን ያን ያለም ፕሮሞሽን አልሰራንበትም። እኔም በገጣ አየኋት ግን አረሳኋትም አይደለ? አዎ ታየዋለህ፣ አይተዋል ማለት ነው። አሁን ቡናው ሽቶ እንደዛ ነው ሰው። በጣም አሪፍ ሽቶ ያንተ ነው? በዚሁ አጋጣሚ እዛው ነው እንትን የምንለው። ኤም ማነች ግን? መዲ ትባላለች። መዲዬ ማነች ማለት ያንተ ህይወት ውስጥ ምንድነው ያላት ሚና? ግን እህታችን ናት። ኦኬ ነች። እህታችን ናት። እህታችን ስለ ማኔጅመንት ክፍልም በላት እንደ እናትም በላት በጣም ምርጥ ልጅ ናት። ኦኬ ሽቶውን የምትሰራው እሷ ናት የምትቀምመው። ኦኬ እንደ ግሩፕ ነው እና በጣም የምትገርም ሰው እና እሷ ናት የምትሰራው። ደስ ከ20 በላይ ምናምን ሽቶች ናቸው ያሉት። አሁን እኛ ምን አለ መሰለህ ውጮች የሚሰሩብን ብራንዲንግ አይደለ? በቃ እኛ የተበላ ነው ብራንዲንግ ላይ ነው። ኢትዮጵያ ስንባል በቃ ብዙ ጊዜ አይተህ ከሆነ እቃው ምርጥ ሆኖ አሪፍ ስራ ሰርተ ብራንዲንግ ላይ ፉርሽ ኮንክ ተቀባይነቱ ያን ያህል በሳይኮ ነው ይበሉ ነው። በቃ እቃው ራሱ እኮ ነው። አሁን ለምሳሌ ውድ ሆኖ ቦትል ብታመጣ ኢን ሚሊየንስ የሚሸጠው ሽቶ ቦትሉን ነው የሚሸጡልህ። ሽቶውን እንትን ነው በፐርሰንት ነው ኦይል ፐርሰንቱ ነው የምትጨምረው። ሳምንት እንዲቆይ እንዳይለቅ በርቀት እንዲሸት ምናምን ተደርጎ ኦይል እንትኑን ትጨምረዋለህ። ከዛ ይሞላል። ግን እኛ ምንድነው ሐሳባችን ከውጪ መጣ የተባለ ነገር ላይ ሐሳባችን እዛ ስለሆነ ልክ ነህ። ሎካል ማርኬት ላይ ለሚሰራ ቤት ውስጥ ለሚሰራ ነገር ምናምን እንትን አንሰጥም። ብዙም ቦታ ትኩረት አንሰጥም። ላይ ወደ ሁላችንም ልክ ነህ። ሁላችንም ያለ ነገር ነው። እንትን ጥበብ ልብስ ከመልበስ ይልቅ ከውጪ የመጣ እንትን በርሳሺ ምናምን ጉቺ ምናምን እያልክ እንትን ትላለህ እንጂ እውነት ነው ምንም የማይጋዳቅ ነው። ልክ ነህ። እንዲህ ሀገር በቀል እውቀትና ሀገር በቀል የሆኑ ሆምሜድ ምናምን የሚሰሩ ነገሮችም አሪፎች ናቸው። በጣም ያሳምራል ቤት። በተለይ በእጅ የሚሰሩ ነገሮች ከንግዱ መካከል ይሄኛው አንዱ ነው። በጣም እርግጠኛ ነኝ። ሽቶአችሁ ስንት ነው የሚሸጠው? ትልቁ ዋጋው ትንሹና እንደው አሁን እንትን ነው 50 የሚል ነው ያደረግናት። ኦኬ እና ሞስት 2 ቀን ምናምን 3 ቀን ይቆያል ሽቶ። እሺ ነገሩ 20 አይነት ፍሌቨሮች አሉ። በጣም ብዙ ነው። እንደውም ብዙም አልይዛቸውም። ኦኬ እንትኗ 3500 ናት ቦትሏ። ኦኬ 5 ኤል 50 ሚሊ የሚሏ 3500 ብር
ኦኬ 50 ሚሊዮን ማለት ነው። እና እንደው ለቴስት ብሎ ወስደው ነው እንደውም 10 ምናምን የመጀመሪያ እንትን ምን ሰራውን ዴሊቨሪ ላይ ብቻ። ኦኬ ዋው አይ በጣም አሪፍ ነው። ደስ ይላል የምር ተሙ በጣም ፈጣን አካሄድ ነው። በጣም ደስ ይላል። ለጀማሪ ቲክቶከሮች ምን ትመክራለህ? እንዲሁም ዩቲዩበሮችም ጭምር በአጠቃላይ ሶሻል ሚዲያ በቃ አጽንኦት ሰጥተህ በስነ ስርዓት መስራት ይፈልጋል። ይሄ ፓርት ታይም ስራ ምናምን የምትለው አይነት አይደለም። በቃ ጥሩ ሪዛልት ከፈለክ ጊዜን ሰጥተህ ውጤት ቶሎ ላታገኝበት ይችላል። እኛ ቲክቶክ ስንጀምር በጣም ረጅም ጊዜ ፖስት ሳናደርግ ቀርጸን እያስቀመጥን ምናምን ፕላስ ማህበረሰቡ ምን ይፈልጋል እና ሰው ምን ይፈልጋል ዝም ብሎ ፈገግ ብሎ ከማለፍ ውጪ ምን ይፈልጋል አንድ ሁለተኛ ሶሻል ሚዲያውን ሲሰራ ነገር ቢዝነስ እንዲሆነ ነው መሰለኝ ሁሉም ሰው የሚሰራ በእንትን ፕሮሞሽን ላይ አብዛኛው ፕሮሞሽን ነው የሚሆነው። ፕሮሞሽን ላይ ቢዝነሶች ላይ ስትታጭ ምን አይነት ኮንተንት የሚያኮራ ኮንተንት ሊኖር ይገባል ከመገልፈጡ ውጪ ማለት ነው። ማሳቁ እንዳለ ሆኖ የሆነች ነገር እንትን ማለት አለ። የሚሰሩትን ነገር ካቅላቸው ቢሆን አይተውት ቢሆን አሪፍ ያመኑበትን ነገር ለዛው ይመክራል። እና ግን እንዳትፋቱ ዩቲዩብ እና ቲክቶክ ላይ መፋታት የሚባል ነገር የለም። ኦኬ እንደሚፈልገው በሚፈልገው መጠን ሰው አርጋችሁ ሳሉትና በሚፈልገው መጠን መሄድ ነው። ዛሬም ነገ ማየት የሚፈልግ ከሆነ ሰውየው ነገም ዛሬ መስራት ነው ዝም ብሎ ማለት ነው። የቆይስቲ እቺን ባክላ አርጋት ምናምን የሚባል ነገር የለም። አንዴ ብድግ እስኪልላቸው ድረስ ቶሎ መስጠት አልጎሪዝሙ በባህሪው ያንን እንትን ይላል። እዛው ላይ እንትን አናላይዝ ላይ ያሳያል እና እሱን ብዙ አይከተልም። ፕላስ ፎሎወር ወይ እንትን ስላለህ ምናምን አይደለም። ቅድም እያልከኝ ነበር የምትለቀቅበት ታይም ራሱ የትኛውን ታይም ነው እሱ ሪኮመንድ የሚያደርግ ራሱ አለ። አናላይዝ ላይ በሳምንት ስንት ቪዲዮ መልቀቅ እንዳለብህ ምን ሰዓት መልቀቅ እንዳለብህ ምን ቀን መልቀቅ እንዳለብህ ራሱ ይነግራል። ኦኬ እሱን ተከተለ መስራት ከዛ ውጤቱን ድንገት ቶሎ ላይ አታገኙት ይችላል። እንደ ልፋት ቶሎ ላታገኝ ይችላል። ግን አንዴ ብድግ እስኪል ድረስ ወደድከው አንድ ስራን ላይፌ ነው ወደዋለሁ ስራዬን ብለህ የምታስብ ከሆነ በስነ ስርዓት ቀን ማታ መስራት። እኛ እንደዛ ነው የምንሰራው። እስከ ሌሊቱ 8 ሰዓት ምናምን ኤዲት እየተደረገም ልናመሽ እንችላለን። ቀረጻ ኤኒ ታይም ቀረጻ ሊኖር ይችላል። ስኬጁል ብቻ ብለህ አይደለም። ሀሳብ ከመጣልህ ገብተህ ትቀርጻለህ። ግዴታ ነው በቃ። ይሄን መንገድ ከተከተሉ አዲስ ጀማሪ ልጆች ትልቅ ቦታ መድረስ ይችላሉ። ምንም አያስፈልግም፣ ሌላ ነገር ምንም አያስፈልግም። እሱ መከተል ብቻ። እንደው እዚህ ላይ አከል የምታደርግላቸው ነገር አለ? ሌላ ጨምርላቸው ነገር አለ? ሶሻል ሚዲያ ላይ ኢንፍሉዌንሰር የሚባሉ ቢያንስ እኔ ዩቲዩብ ገና ሲጀምር ሰፖርት ያደረገኝ አለዩቲዩብ መጀመሪያ ሳውራ አየር ላይ ነው የሚመለሰልኝ። እኔ አዲስ ነኝ ለዩቲዩብ እና ጋይድ ያደረገኝ አቡጊዲያ ሚዲያ ነው። እሺ በቃ ምን ይፈልጋል ምን ማድረግ አለ ምን አጋጠማችሁ ምናምን ስለ ምንም እንትን አለ በቃ ፖዚቲቭ ስለነበሩ እኔ መንገዴንም አቅልሎልኛል። ኦኬ ሲጠይቋችሁ መልሱ ሶሻል ሚዲያ ላይ ያላችሁ በጣም ቀላል እንዲህ ብታደርግ ማለት በጣም ቀላል ነገር ነው። ዋናው ነገር ኤፈርት ነው። በደንብ ወጥረ መስራት ነው። ግን 10 ቀንና 20 ቀን የሚፈጅብን እንትን እኔ በአጋጣሚ ማቀው ከሆነ ብነግርህ ትንሽ ጋብ እንትን ትላለህ። የልፋትህን እንትን ያሳጠረላል። ለዛ የምታውቁ ሰዎች ዩቲዩብ ላይ ሶሻል ሚዲያ ላይ የሚሰሩ ሰዎች ለምታውቁ ሰዎች ለገና ጀማሪ ለሆኑ ቢናገሩ አሪፍ ነው። በጣም ይቀላል። ተሙ እንደው በጥረት ነው የሚያምነው በእድል ነው የሚያምነው? ተሙ እስቲ በጥረት አምናለሁ። ጊዜ የወሰደብኝ ነገር እንደሆነ ለኔ ቴስት አለ። ስለ ቶሎ የሚመጡ ነገሮች ምናምን እጠላለሁ እያልኩ አይደል። ግን በጣም ደስተኛ ሆኜ የምሰራ ለፍቼ ያገኘሁበት ነገር ደስ ይለኛል። ጥረህ ግርህን እስካሁን ድረስ ግርህን ስለማናቃት ነው ጥረቱ ላይ ነን። ኦኬ ግርህ የለም ገና ላይ ነን። አይ ደስ ይላል። የሰው ልጅ ጥሩ ነገር ሲያደርግ ነው አሪፍ። ያው እድል አንዳንድ ጊዜ ብዙ ጊዜ ለፍተህ ፈጣሪ በሆነች ነገር ይክሳል። አታውቀውም።
እሱ መጥፎ ነው እያልኩኝ አይደለም፣ ግን እንደኔ ግል ሀሳብ የለፈውበት ነገር ያስደስተኛል። በጣም አጣጥሜ የሚበላው እሱ ሲሆን የሆነች አባባላለች ወይ ነው ታደሉታል እንጂ አይታገሉትም። ከዛ አንፃር ነው እንትን አለ። ግን እውነትን እኮ ነው ጥረት ያስፈልጋል። ምክንያቱም እድል የሆነ ጊዜ ላይ ብልጭ የምትል ነገር ነች። እድልም ያስፈልጋል፣ ግን ከጥረት በኋላ ሲሆን ልብህንም ቁጥር የምታደርገው። ኦኬ እንደው ተምዬ አብዛኛውን ጊዜህን እንደው በምን ታሳልፈዋለህ? ስራው ላይ እዛው ነው የምንሰራው፣ እዛው ነው የምንኖረው። ኦኬ ስራ ላይ ነው ኖርማል እያወራንም ስለ ስራው ነው የምንኖረው። የሚያስደስተንም እሱ ከወንድሜ ጋር በጣም እንትን ያለው በዛ ነው። በአይቤክስ ሚዲያ እንደው ወደፊት እንደው ምን ለማድረግ አስበሃል? እንደው ማለት ወይስ ምን አይነት ሀሳብ አለ? በዚህ በሶሻል ሚዲያው ላይ ምን አይነት ነገር ነው ማድረግ የምትፈልገው? ህልም ትልቅ ነው ብዬ ነው። ፕሮዳክሽን፣ ትልቅ ፕሮዳክሽን፣ ኦኬ ሁሉ ነገር ያካተተ ማለት ነው። ወደ ፊልሙ ገና እንትን አላልኩም፣ ግን ውስጤ ነው በጣም ነው የምወደው። ገና ፊልም ቀላል ነገር አለ፣ ዝም ብለህ የምትጀምረው ነገር አለ። ልክ ነህ። ጭንቅላት ይፈልጋል፣ ልክ ነህ። ካፒታል ይፈልጋል፣ አሪፍ ጊዜ ይፈልጋል። ልክ ነህ። ለዛ ፈጣሪ አሪፉን ጊዜና አሪፉን ጭንቅላት ሲያመጣ እስከዛ ድረስ እንበስላለን ብዬ አስባለሁ። አሁን ቤት ማለት ስቱዲዮአችሁ ተከራይተ ነው ወይስ የራስ እንዴት ነው እየሰራችሁ ያላችሁት ለማለት? አታስወረውርብኝ። ተከራይተን ነው። ኦኬ ኪራይ ነው እና ስቱዲዮአችንም እዛው ነው፣ ኑሯችንም እዛው ነው። ሙሉ ስራ የሚሰራ ነው። ናይስ። ምን ያህል አመት ሆነ አሁን እዚህ ሙያ ውስጥ አጠቃላይ ከገባ እንዲህ ሶሻል ሚዲያው ላይ መስራት ከጀመርክ? በዩቲዩብን ከከፈትከው ምን ያህል ጊዜ ሆነ? ቲክታክ ላይ ደግሞ ከጀመርክ ምን ያህል ጊዜ ሆነ? ቲክታኩ ወደ 3 አመት ምናምን ነው። ተው እንጂ 3 አመት ስለ በቃ እንትኑንም የፕሮሰሱንም ምናምን ጨማምሬ ነው። ከሆነ ጊዜ በኋላ ነው በጣም ይወጣው። እየሰራ እንደነገርኩ እየሰራ እናስቀምጣለን ነበር፣ ባክሎክ ነበር። ሰው ምን ይፈልጋል ቲክታክ ላይ ቼክ ማድረግ አለብን። ዝም ብለህ ሰው በሰራ እየተቸ ዝም ብለህ አትመጣም ምናምን። ደስ የሚል ነገር ከሰው ጋር ሰው ሲያገኝም ደስተኛ ሆኖ ፍቅሩን የሚገልጽልህ አይነት እንትን መስራት አለብንና እሱ ከዛ አንፃር ኦልሞስት 2 አመት ከምናምን 3 አመት በለው። ዩቲዩብ ላይ የምትሰሩት ቪዲዮ ሪአክሽን ነው? አዎ አብዛኛው ሪአክሽን ነው። ሪአክሽን እና ነባራዊ ሁኔታ አሁን ለምሳሌ ትንሽ ሰው ሶሻል ቲክቶክ ላይ በጣም ትንሽ ግርብታን የፈጠረውን ነገር እንትናቸውን እውነታውን በቻልነው አቅም መፍትሄ እያስቀመጣችሁ እያረቃችሁ ሰው ኔጌቲቭ እንዳያስብ መጥፎ ጉዳዮች ካሉ እውነታውን ከምታውቀው ነገር አንፃር ሰብሰብ አድርገህ እውነታውን ለሰው ያው ብሬኖች ነው ሰው አንድ ነገር ባየው ነው ልክ ነው ይሄ ነው ምናምን ብለን ነው የምናስበው፣ ቀድሞ በታየ ስለሆነ ማለት ነው። እዛ መረጃዎችንም ጭምር ከፈኒ ኮንተንት ውስጥ መካከል ሰንተር እናደርጋቸዋለን። ኦኬ አንተ የቢዝነስ ሰው ነህ። አብዛኛውን ጊዜ በቢዝነስ የሆነ ነገር ነግዶ በማትረፍ ጊዜን በጣም የምትሸጠው የነበረው ለነዛ ነገሮች ነው። እንዴት ሀሳቡ መጣለ ይሄ ወደዚህ ለመግባት? ተምዬ ከዛ ስንመጣ እንደነገርኩ ከሰው ጋር ያለኝ እንትን አሁን ምን ሰራው ኮንተንት ኖርማል ምን ኖሮ ህይወት ነው። በቃ ከሰው ጋር ባወራን በዛ አይነት ቶን ነው ማወራው። ጮክ ላትል ትችላለህ፣ ግን በቃ ፈታ ብለን ነው የምታወራው። ስናስበው እስቲ ለምን አንጀምረው ወደዚህ ብንገባ በቃ እንደ ኤክስፖርት ላይ ነው የምንሰራው ብያለሁ። የግል ድርጅት ውስጥ ነበር ተቀጥረን የምንሰራው። ማታ ነው እየገባን ሹት የምናደርገው። ከ11 ሰዓት በኋላ ተቀጣሪ ነገር ታውቃለህ። ሀሳቡ የመነጨችው ካንተ ነው ወይስ ከሰዎች ነው? ለምን ተሙ እንደዚህ ያሰራም ወይስ ለምን እንደዚህ? ማንም ብሎ ያውቅም፣ ግን ማለትም ፍላጎቱ ነበር። መድረክ ላይ ምናምን ሃይ ስኩል ኤሌመንተሪ እያለን እንቀውጠው ነበር፣ ይታወቃል። ሁሉም ይሰራል። እሺ፣ ግን የተለየ ስኬል ማለትም ይሄ ኖርማል የማውራት የለም እንደዛ አይነት እንትን ነበረ። እዛ
ፊልም ላይ ብትመጣ ወይ ቲያትር ላይ ብትመጣ ምናምን ይላሉ። ያው እውነትን እኮ ነው። ግን እሱ ጭንቅላት በጣም ጭንቅላት ጊዜ እናንተን ይፈልጋል። አሁን ስለተናገርክ መናገር ስለቻልክና በጣም ስለምትችል አይደለም ወደ ፊልሙ ወደ ቲያትሩ የምትመጣ። ትምህርት አይደል ትምህርት ሂደቱን የጠበቀ ስነ ስርዓት የያዘ እንትን ስለሆነ መማር አለብህ፣ መስራት አለብህ። ፕላስ ካንተ በላይ የነበሩ ሰዎችን ማየት አለብህ። የፊልም አድናቂ ነኝ ብያለሁ። በጣም ነው አንተንም በጣም ነው ሞዴ ነበር እውነት ቴንክ ዩ በጣም አሁንም ወደ ነበረ ሳይሆን ወዳለሁ። ቴንክ ዩ በጣም ቲያትር ብዙ ፊልም ያለው የሚያስደስተኝም ነገር እሱ ነው ፊልም ማየት እና ሳይ ኖርማል እንደሚያይ ሰው አይደለም ማለት ድርሰት፣ ቀረጻ፣ ታሪክ የሆነ ነገር ቢያንስ አይቼ ደስ የሚል ነገር ይዤ መውጣት ፈልጋለሁ። ኮሜንት ነገር አበዛለሁ። በዛ ላይ ብዙ ጊዜ ኮሜንቶቹን አይቻቸዋለሁና እህቶቻችን ይወዱሃል የማዳም ቅመሞች ወይኔ የሳቄ ምንጭ የደስታዬ ምንጭ የማይሉ የለም። አብዛኞቹ ተመልካቾች የት ነው ያሉት? ማለት እህቶቻችን አረብ ሀገር ላይ ያሉ እህቶቻችን ናቸው። ዓለም ላይ ያለ ሰው ያ ኮሜንቶቹን ሳያቸው አብዛኞቹ በአረብ ሀገር የሚኖሩ ናቸውና ከምነግር በላይ በጣም ነው የሚያሳዝኑ። በቃ ወደዛ ስትሄድ ቢያንስ እኔና አንተ እዚህ ሰርተን ወጣ ብለን ሻይ ቡና ብለን የምናውቀውን ሰው አግኝተን ምናምን እንመለሳለን። አንድ ቤት ውስጥ ለረጅም ጊዜ መኖር በጣም ይከብዳል። አትችልም። በቃ ተገስታቸው ሁላ ነው የሚገርመኝና እዛ ሄዶ ቤተሰብ ያስተዳድራሉ ምናምን። ቪዲዮ ስንሰራ በጣም እንዲያስቅ እንፈልጋለን፣ ፈታ እንዲሉ እንፈልጋለን። ለእነሱን ታርጌት ተደረገ እይታ ብቻ ሳይሆን በቃ ከእይታ ውጪ በጣም ደስተኛ ሆነው እኔ እውነቴን ነው የምነግርህ። በቃ ኮሜንቶችን ሳነብ ማለት የሚሰማኝ ደስታ ከማገኘው የቪዲዮ ሪዛልት ውጪ በቃ እሱ ዋናው እሱ። በጣም በተደጋጋሚ እኛ ፕሮግራም ላይ አውርተናልና የማዳም ቅመሞች እና ሀቢብቲ ያው በጣም ነው የምንወዳችሁ። ባላችሁበት የልባችሁ መሻት ፈጣሪ ይምላላችሁ። በመላው ዓለም ላይ ያላችሁትን ባይዘዌ ሁላችሁንም የአይቤክስ ሚዲያ ቤተሰቦችን ባላችሁበት ላይ በሰላም ወደ ሀገራችሁ ያስገባችሁ የሚል ትናለን። እነ ተሞም ደግሞ በደንብ ተደራሽ እየሆኑ ነው። ለነሱ የሚሆን ነገር ታቀራ እና ኮሜንቶቹን አይቻቸው ነው ባይዘው። በእያንዳንዱ ቪዲዮአችን ላይ ደግሞ እናስገባለን የሆነ መረጃ ቢያንስ ከቲክታክ ላይ እንዲህ ተጨበረብረው የመጡ በቤተሰብ በሆነ ጉዳይ የተጨበረበሩ ገንዘባችሁ የተበላ ምናምን ይኖራል። በጣም ብዙ ነገር ተሰማኝ። በጣም ቢያንስ መማር ከተቻለ እዛሽ ላይ ዝም ብለህ አድ ታደርጋለህ። አንዳንድ ቪዲዮ ሰው ዘና እያለ ቢያንስ አንዳንድ ቪዲዮ ይሄም ነገር አለ በዚህ መንገድም እንትን ይላል ትንትላቸዋል። ግን አንዳንዶች በጣም ብልጦችም አሉ፣ ደስ የሚሉ ነቃ ያሉ ማለት ማይሸወዱ ያ ገና የዋህነት በጣም ኦቨር ሲሆን በቃ ያስደበድባል። አብዛኞቹ የዋህ ናቸው፣ አፍቃሪ ናቸው፣ አማኝ ናቸው። የተቸገረ ሰው ማየት አይፈልጉም። በነገር ላይ በጣም ለጋስም ናቸው። የሆነ ነገር እንኳን ሲፈጠር ሆ ብለው የሚነሱት አብዛኛው ጊዜ እነሱ ናቸው። ችግሮች ከ100% 75-80% ፊክስ የሚደረጉ በእነሱ በማዳም ቅመሞች ኦኬ። ሶሻል ሚዲያ ላይ ያሉትን ሰፖርት የሚያደርጉት ሰፖርት ማድረግ ስለ በርታ አይዞ ብሎ ኮሜንት የሚሰጡት እነሱ ናቸው። በውጭ ሀገር የሚኖሩ ኢትዮጵያ ውስጥም አሉ። ሲያገኙ ዳንተ ይላል፣ ግን ከልባቸው የተሰማቸውን ነገር እንትን ይላሉ። እንዳልከው ደግሞ ፍቅር አዋቂ ናቸው። በጣም ፍቅር አዋቂ እንደገና ጨዋታ አዋቂ ናቸው። ጌታ ይባርክ። ተሙ እንዴት ነው ማህበራዊ ጉዳዮች ላይ በጎ ነገሮች ላይ እንዴት ነው አክቲቪቲ? አይ ነው በድብቅ የምታደርጓቸው ነገሮች ሊኖሩ እንደሚችል ይገባኛል። ግን እንዴት ነው ያንንስ የማገዝ ነገሮች ምናምን አሉ? በሙያም ይሆናል በምንም? አሁን አብዛኛውን እምነት ላይ ነው። ኦኬ። ቤተክርስቲያን ላይ ነው ወይ ቤተክርስቲያን ሲሰራ ቪዲዮዎችን መስራትና ገቢ ማሰባሰብ አንዳንድ ቦታ የምንለው፣ አንዳንዴ ደግሞ ማታወጣውም ነገር ይኖራል። ቢያንስ በምድር የተሰጠ ምስጋና ምድር ላይ ይቀራል። ልክ ነህ። የሰማዩ ይሻላል። ልክ ነህ። ግን ያን ያህል እንትንም ለጋስም ወይ ደግሞ ተሳታፊ ሆኜ ሳይሆን በምንችል ያክል ያመንበትን ያክል እንትን እንላለን። አብዛኛው የምንሰራው በዛ ቤተ እምነት ላይ ምናምን
የታመሙ ሰዎች ምናምን እርዳታ ሲሰበሰብ እዛ ላይ ነው የምንሳተፈው። እንደው ተሙ ምን ያዝናናል? ፊልም አዎ ምንም በቃ ምንም አያዝናናኝ ከፊልም ውጭ። ኦኬ ፊልም ነው በቃ በጣም ስናደድ ከተናደድኩ ወይ ምግብ እየሰራው እረሳለሁ ወይ ደግሞ በቃ የሚያስቅ ፊልም ኮሜዲ ፊልም ሳይ በጣም ውስጤ ነው። አንድ ፊልም 7 ምናምን ላይ ይችላል በጣም በተደጋጋሚ ፊልም ቤት ነበርኝ ብያለሁ። ፊልም በጣም ነው። ኦኬ እንዴት ነው ሄድክ እኮ ገርል ፍሬንድ አለች? ኧረ አንተ ቤት ልታስገርፈኝ ነው እንዴ? ከተቻለ አይ ጉዳይ ነው። ገና ልጅ ነኝ፣ ጨዋ ነኝ እና አለኝም የለኝም ሳይሆን ፕራይቬት የግል ጉዳይ ስለሆነ አላወጣውም። እስቲ ከመድኃኒዓለም ጋር ወደፊት ስናድግ አስበጠጥከኝ። ይመች ተሙ። በነገራችን ላይ ጨዋታችን እየተገባደደ ነው፣ እያለቀ ነው እና በመጨረሻ ማለት የምትፈልገው ነገር ካለ ወይ ደግሞ ማስተላለፍ የምትፈልገው መልእክት ካለ ወይም ደግሞ ማመስገን የምትፈልገው አካል ካለ ይኸው መብት ነው። ቅድሚያ ለፈጣሪ ለእናትና ለልጁ ለድንግል ማርያም አንደኛ ቅድም እንዳልኩ እንደኛ ክፋት ሳይሆን እንደሱ መልካም ቸርነት ሁሉ ለሚያደርገው አሁን የምንኖርበት የምናየው ህይወትና የምንበላው ምግብ ሁሉ ነገር ላይገባን ይችላል እንደ ስራችን። በቃ ይቅርታው ቀን በቀን ስለሆነ ሁሌ እርምጃው እኛን ይቅር ለማለት ስለሆነ ለሱ ሁሌም በቃ ቃላት የለኝም። እሱ ሌላው ጓደኛዬ ማለት ወንድሜ ማለለው ለምንድን ነው? ጓደኛ ማለት ጓደኛ ነው ይባላል። ጓዳ ምንድነው የሚባለው? ከባድ ወንጀል ሰራ እንኳን ለቤተሰብ አትነግርም ለጓደኛ እና ጓደኛዬ ብቻ አይደለም አባቴም ጭምር ነው። በጣም አስተዋይ በጣም ፈራ እግዚአብሔር ያለው ቢያንስ አሁን ላይ እንደዚህ አይነት ባህሪ እንዲኖረኝ የምጠፋውም ጓደኛ ይዘህ ነው ጥሩ ነገር የምትደርሰው ጥሩ ጓደኛ ሲኖር ነው። እና በጣም መልካም ልጅ ነው። ሰው መርዳት የሚችል ለሰው ማዘን ከልቡ ማስመሰል ሲሆን ከልቡ ማዘን የሚችል ከኔ በላይ በጣም ጨዋታ አዋቂ ካሜራ የሚፈራ ሰው ነው። ካሜራ ይፈራ ግን በጣም ጨዋታ አዋቂ ነው። እኛ የምንሰራቸውን ስራ አብዛኛውን እሱ ነው እንደውም ንግግሮችን እና ያው ቤተሰቦቼን ነው። አጠቃላይ ደግሞ እንደ አጠቃላይ ተመልካቾቻችን የትም የምትደርሰው ብትደግስ ለቅሶ ቢኖርብህ ክፋት ነገር ቢመጣብህ ሁሉን ነገር እንትን የምትለው ከሰው ጋር ሰውን በጣም ነው የማመሰግነው። የትኛውም የሚከተለኝንም የማይከተለኝንም ሰው ከልብ ነው የማመሰግነው። ፖዚቲቭ የሆኑ ኔጌቲቭ ኮሜንቶችን እቀበላለሁ። እግዚአብሔር ያክብርልኝ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው እና እናንተም አክብራችሁ እንደ ትንሽነቴ ሳይሆን እንደ አክብሮታችሁ ስለጋበዛችሁኝ እናንተንም ከልብ አመሰግናለሁ። እውነቴን ነኝ። በጣም ነው የማመሰግነው። ተሙዬ እኛም እውነት በጣም ስለምንወድ ስለምናከብር ነው የጋበዝን። አንተም ደግሞ ወድህን አክብረህን ጥያቄያችንን ሰምተህ እንግዳችን ሆነ ስለመጣ የምር እኛም ከልብ እናመሰግናለን። በመጨረሻም ተሙዬ እኛ ጋር የሚመጡ ሰዎች ወይ መርቀውን ወይ ደግሞ መልካም ምኞት ተመኝተውልን እንዲሄዱ እንፈልጋለን። መልካም ምኞት የሚመጡ ሰዎች ቅድም ብያለሁ፣ በጣም ህይወታቸው ላይ በጣም እንትን ያላቸው ቁም ነገር ያዘሉ ሰዎች በጣም አሪፍ ነገር ያሳለፉ ጥበቡ ላይም ግላዊ ህይወታቸው ላይም ያሳለፉ ስለሆኑ ኮሜንት ቢሰጡ ደስ ነው የሚለኝ እና አሪፍ ነገር ላይ እንደሚደርስ አልጠራጠርም። በነገራችን ላይ ሁላችሁም ይህን ቪዲዮ የምትመለከቱ እያንዳንዳችሁ የአይቤክስ ሚዲያን ሰብስክራይብ ያድርጉ። ምክንያቱም በሳል ሰዎች የሚቀርቡበት እንዲሁም ምንማማርበት አሪፍ ሀሳቦች የምንቀበልበት ስለሆነ አሪፍ ቦታ እንደሚደርስ 100,000 ሰብስክራይብ እንደሚገባ በዚህ በቅርቡ አልጠራጠርም። እውነት ነው፣ እኛም አንጠራጠርም እና ብዙ ጊዜ እኛም ሶሻል ሚዲያ ላይ ሊንክ እያደረግናቸው ነው። ለምንድን ነው ሀሳባችን ምንድን ነው? ሰው አሪፍ ነገር ከሰው የተቀበለ አሁን ያለንበትን
አኗኗራችንን ወደ አሪፍ ጥሩ ማይንድ ወደ መቀየር ስለሆነ ከሚቀርቡ ሰዎች አንፃር ብስል ሰዎች ናቸው። ተመልከቷቸው፣ ትማሩበታላችሁ። በጣም ነው ማመሰግነው ይምር። ቴንክ ዩ። እኛም በጣም ነው የምናመሰግነው። በነገራችን ላይ ውድ የአይቤክስ ሚዲያ ቤተሰቦች የዛሬውን ፕሮግራም ስፖንሰር ያደረገላችሁ ተወዳጁ ተከታታይ ድራማ የገና ጀንበር ነው። በነገራችን ላይ የገና ጀንበር በጣም በቅርቡ አይቤክስ ሲኒማ ወይም ሙቪ ላይ ገብታችሁ ሰብስክራይብ እያደረጋችሁ ጠብቁ። በቅርቡ ቡም የሚል ጸዴ ድራማ ነው። ይሄን ማን ነበር ሞጣ ነው የሚለው አስረግጬ እነግራችኋለሁ። አመጣው ጫወታ አስረግጬ እና በጣም ጸዴ ነገር ነው። ተከታተሉ እንላለን። እንግዲህ ያው ዛሬ ከተወዳጁ ቲክቶከር እና ዩቲዩበር ጋር ከተሙ ጋር የነበረን ድንቅ ቆይታ ይሄንን ይመስል ነበር። ምናልባትም ወደፊት የምንገናኝበት መንገድ ሰፊ ስለሆነ ቤተሰብ ስለሆነን ከተሙ ጋር ድጋሚ ደግሞ በሌላ ከፍታ እንደምንገናኝ አልጠራጠርም። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ። የኔ ልብ ብርሃን፣ የኔ ትንሿ ልዕልት፣ ስወድሽ እኮ ህይወቴን እሰጥሻለሁ። አንቺ ማለት ማንም የማይፈልግሽ የተናቅሽ ሴት ነሽ። አርፈሽ ከነከዘራሽ ቤትሽ ብትቀመጪ ነው እሺ የሚሻልሽ። ፊዮሪ ሀመረ የመንገድ ጽዳት ሰራተኛ ነኝ። የአውሬ ልጅን የደፈራት አንተ ከሷ ሌላ ባገሩ ሴት አላየህም እንዴ? ምንድነው ከአንዲት ደንባራ ጋር እንደዚህ አጣብቆ ያስቀመጠ? የፍቅር አምድ ታውቂያለሽ? እሱ ነው ከሷ ጋር ወስደ ተጠበቀኝ። ወንድሜ ምንድነው? ምን ሆነህ ነው? በገዛ ልጆቼ ተከድቼ ነው ወና የኔ ወንድም። ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ አይንሽን ላላይ በምድር ላይ ልጅቷን በጣም ወድጃታለሁ። ታውቂያለሽ? ላናግራትልና ካጠገቧ ስደርስ እፈራለሁ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። ፍርድ ቤት ወስኖልሃል። ከዚህ በኋላ እንዳትከተለኝ። ዝጊ እባክሽ። አስመሳይ እንደዚህ ልብስ ለብሰሽ ስትታይ ሰው ትመስያለሽ። ይህ ሰውዬ ግን ማን ነው? ለምንስ ነው የሚከታተለኝ? ለዚህ ውጤታችሁ ተጠያቂ እኛ ነን ወይስ እናንተ ናችሁ? መሬት አንቀጠቅጣለሁ እያልከኝ ነው? እኔ ላሳርፈው ካልገው ላይ መቼም እንቅልፌ ላይ ዞር በይኔ ላይ አይገፋም ሌሊቱ በአይቤክስ ሚዲያ